ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ የመጣሁት እንግዲህ እንደተለመደው ሀይሚና ብሩኬ ዛሬ አብረው መጥተዋል ማለት ነው። አብረው የመጡት ደግሞ ሀይሚ ከባድ ምላሽ ሰጥታለች። ዛሬ በጣም ተናዳ ተበሳይታ ብሩኬን አንተ በኔ ህይወት አያገባህም፣ አይመለከተህም፣ የፈለኩትን ማድረግና የፈለኩትን መወሰን እችላለሁ ብላለች ማለት ነው። እውነት ለመናገር ያው ብሩኬና ሀይሚ ሲጣሉ፣ ሲጋጩ፣ ሲደባበሩ እጅግ በጣም ይደብረናል። እኛ ይጨቃጨቁ ምንም ይበሉ ብቻ ግን ሁለቱ አብረው ሲመጡ እጅግ በጣም ደስ ይለናል። ዛሬ ደግሞ አብረው ስለመጡ እጅግ በጣም ደስ ብሎናል። እንግዲህ በትናንትናው ነገር አይታችኋል። ትናንትና ሀይሚ ዳኒ ቤት ሄዳ ነበረ። ዳኒ ቤት ደግሞ ሄዳ እንግዲህ ዳኒ ቤት ሄዳ እያወራች ባለበት ሰዓት ሶሲ መታ ነበረ ካሜራ ይዛ። ያንን ካሜራ ባየች ጊዜ እንግዲህ በጣም ወብርታ ነበረ ሶሲ ማለት ነው። በጣም ተናዳለች። ምክንያቱም ደግሞ ከዳኒ ጋራ ቁጭ ብላ ስታያቸው እጅግ በጣም ነበረ የደነገጠችው ሶሲና ወደ ሌላ ነገር ያሰበችው። ነገር ግን ሀይሚ ወደዛ ወደ ዳኒ ቤት የሄደችበት ምክንያት ምንድነው የሚለውን ነገር ማንም ሰው አልተረዳተም፣ ሀይሚን ማለት ነው። በነገራችን ላይ ሀይሚ በጣም ጎበዝ፣ በጣም ጀግና፣ በጣም አንበሳ፣ በጣም አስተዋይ ልጅ ናትና የምታነገው ነገር ሁሉ ብልሃተኛ የሆነች ልጅ ናት እና ሁሉንም ነገር የምታደርገው ደግሞ በብልሃት ነው። የምታደርጋቸውን ነገሮች ራሷንና ከራሷ ጋር ራሷን መክራ ነው እንጂ ለማንም ማማክራ አይደለም። ብሩኬ ዛሬ ትንሽ ያናደደኝ ነገር እዛ ጋር የሄደችበት መንገድ አልተረዳትም። ምክንያቱም ሀይሚ እዛ ጋር የሄደችው ትናንትና እኔ በቪዲዮ ተናግሬያለሁ። ሀይሚ ዳኒ ቤት የተገኘችበት ምክንያት በእርግጠኝነት ዳኒን እንዳይከሰው በራሷ መንገድ እያለሳለሰችውና እያዋዛችው ክሱን እንዲተውና ወደ መልካም ነገር ወደ ስምምነት እንዲቀየር በማለት ያንን አስባ ነው ብዬ ነበርና ዛሬም እንግዲህ ሀይሚ እንደተናገረችው እኔ እዛ ጋር የሄድኩት ለአንተ ብዬ ነው እንጂ ሌላ ነገር ፈልጌ አይደለም፣ ለሌላ ነገር አይደለም። እኔ እዛ እየተገኘሁት ለራስክ ብዬ ነው። 3 አመትና ከዛም በላይ ልትታሰር ትችላለህ። ነገር ግን እኔ ያ ነገር እንዳይፈጠር ብዬ አንተና እሱ እንድትስማሙ ለማድረግ እየፈለኩኝ ነው እንጂ አንተ እንደምታስበውና ወይም ደግሞ ሶሲ እንደምታስበው በሌላ መንገድ አይደለም ብላ ተናግራለች ማለት ነው። በእርግጥም ትናንትና ሶሲ እንግዲህ እንነጋገር ስትላት ሀይሚ ሶሲ መነጋገር አልፈለገችም። ያለውን ነገር ሁሉ እየወረወረች ስትሰባብር ነበረ። በእርግጥ ግን ስሜቱ እጅግ በጣም ከባድ ነው፣ ብሩኬ እንዳለው ማለት ነው። ምክንያቱም አንድ ሰው ከምትወዱት ፍቅረኛችሁ ከሌላ ሰው ጋር ሆኖ ስታወታው ይሰማል። ሀይሚም ይሄ ስሜት ተሰምቷታል ሶሲ። እኔ ደግሞ ሶሲ ይሄን ስሜት ስለተሰማት እኔ በጣም ደስ ብሎኛል። ምክንያቱም ሀይሚ ያ ስሜት ተሰምቷት በጣም አዝና በጣም ልቧ ተሰብራ ነበርና እንግዲህ ያን ጊዜ ደግሞ ሶሲ ስትስቅ ነበር። ምንድነው የምታካብጁ ምናምን እያለች። ትናንትና ግን ሶሲ እርርድብን እያለች እየሳቀች ነበረ። ግን የሆነ የንዴት ሳቅ አለ አይደለም፣ እየነደዳችሁ በቃ ቅጥል እያላችሁ የምትስቁት ሳቅ፣ ያን አይነት ሳቅ ነበረ ስትስቅ የነበረችው ሶሲ። ስለዚህ ዛሬ ደግሞ ብሩኬም እንግዲህ ሶሲን ጠርቼት ከሶሲ ጋራ ያለውን ችግር እንዲፈቱ ሀይሚና ሶሲ ብሎ ነበረ። በነገራችን ላይ ሶሲና ሀይሚ ምንም ችግር የለባቸውም። ፕራንክ ሰራችሁ ሀይሚ እና ዳኒ ደግሞ እንግዲህ ያለውን ነገር አዩ። ዳኒም ተናደደ። ብሩኬም ደግሞ ያው ልክ እንዳልሆነ ፕራንኩ ይቅርታ ጠይቃችኋል። በእርግጥ ሀይሚ ደግሞ ከፋት፣ ልቧ ተሰበረ፣ አዘነችና ወደ ሌላ ነገር ተቀየረ። ስለዚህ አሁን ላይ ደግሞ እውነቴን ነው የምላችሁ እየሆነ ያለው ነገር በጣም ነው የሚያናድደው። አንዳንዴ ለሰዎች ብላችሁ ራሳችሁን መስዋዕትነት እያደረጋችሁ ራሳችሁን እሳት ውስጥ እያስገባችሁ የምታደርጉት ነገር እጅግ በጣም ከባድ ነው። ሀይሚ ረጅም መንገድ እየተጓዘች ረጅም ነገሮችን እያቋረጠች ለብሩኬ ብዙ መስዋዕትነት እየከፈለች ነው። እውነቴን ነው የምላችሁ፣ እውነት እንነጋገር ከተባለ ማለት ነው ብሩኬን ለማውጣት ብሩኬን ለማዳን የምታደርገው ነገር የሚደንቅ ነው፣ የሚደንቅ በጭራሽ ዳኒን ፈልጋው አይደለም፣ ወይም ደግሞ ዳኒን አፍቅራው ወዳው አይደለም። ዳኒ ጋር የምትሄደው አንድ ለብሩኬ ጉዳይና ጉዳይ ብላ ነው። ሌላ ነገር ምንም የለው። የእውነቴን ነው የምላችሁ። በጣም በጣም በሚገርም ሁኔታ ሀይሚ በጣም ጎበዝ፣ በጣም ጀግና ሴት ናት እና እየከፈለች ያለችው መስዋዕትነት ለብሩኬ ብቻና ብቻ ነው። ማንም ምንም ቢልም ደግሞ ማንንም የማትሰማ አንበሳ ጀግና። እውነቴን ነው የምላችሁ። ደግሞ አንዳንድ ደጋፊዎች ሀይሚና የብሩኬ ደጋፊ የሆናችሁ ግሩፕ እየለያችሁ ብሩኬን ለብቻ ሀይሚን ለብቻ ሆናችሁ የምትቀጠቅጡ የእውነቴን ነው የምላችሁ ቆም ብላችሁ ብታስተውሉ ይሻላል። ምክንያቱም ለሀይሚ ስስጎና ብሩኬ ነው፣ የብሩኬ ስስጎና ሀይሚ ናት።
ሌላ ሊኖር ይችላል። ግን ሁለቱ በጣም ነው የሚግባቡት፣ በጣም ነው የሚዋደዱት፣ በጣም ልዩ ስፍራ አላቸው። 1 አመት ከምናምን አብረው ተጉዘዋል። ብዙ ክፉና ደግን አይተዋል፣ ለይተዋል። ስለዚህ የእውነቴን ነው የምላችሁ፣ እንደዚህ አይነት ነገር አታድርጉ ነው የምላችሁ ማለት ነው። ሌላ ደግሞ ሀይሚዬ ለምስጋና ብዬ አይደለም እኔ ይሄንን የማደርገው ወይም ደግሞ እኔ የማደርገውን ነገር እየተናገርኩ አይደለም የማደርገው፣ ራሴ ማድረግ ያለብኝን ነገር ማድረግ እችላለሁ። ለማንም ማስረዳት ለማንም መናገር የለብኝም ብላለች። መስዋዕትነት የምትከፍለው ለምስጋና አይደለም። እውነቴን ነው የምላችሁ፣ ህሊናዋ ስለሚወቅሳት ብሩኬና ሀይሚ ያሳለፉት ከፊት አብረው የመጡበት የተጓዙበት መንገድ እጅግ በጣም አድካሚ ስለነበረ ሀይሚ ልትወርቅ ስትል ብሩኬ እየደገፋት፣ ብሩኬ ሊወርቅ ሲል ሀይሚ እየደገፈችው፣ ያንን ሁሉ ስላሳለፉ ዛሬ ደግሞ ዳኒ ተነስቶ ብሩኬን ሲከስ ሀይሚ ደግሞ ዝም ብላ አላየች። ምክንያቱም ያሳለፈችውን ነገር አብራ ብዙ ነገር ስላሳለፉ ስለምታስታውስ የበፊቱን ያሳለፉትን ስለምታስታውስና ስለምታስብ ነው። እውነቴን ነው የምላችሁ። ሀይሚ በጣም ጎበዝ ልጅ ናት፣ ጀግና ናት። ይሄንን ማድረጓ ራሱ የሚገርም የሚደንቅ ነው። ሶሲ አይታችሁ ከሆነ ዳኒ ብሩኬን ከሳለሁ ሲል ለምንድን ነው የምትከሰው? ብሩኬ ምን አደረገ? ምን አጠፋ? አዎ ነካ አርጓል። አንተም ደግሞ ከልክ ያለፈ ንግግር፣ ክብርን የሚነካ ነገር ብሩኬን እየተናገርከው ነበር። ለዛ ለተናገርከው ምላሽ ደግሞ ብሩኬ ወንድ ልጅ ነው፣ ስሜታዊ ሆኖ አንተ ላይ እጁን ሰንዝሯል። በቃ ይሄ በይቅርታ የሚታለፍ ነገር ነው። ብዙ መራመድ አይጠበቅብህም። ከዚህ በላይ ብዙ አትሂድ ማለት ትችል ነበር ሶሲ። ነገር ግን አላለችም፣ ምንም አላለችም። እውነቴን ነው የምላችሁ፣ ምንም ነገር አላለችም። ጸጥ ነው ያለችው። ሀይሚዬ በጣም ጎበዝ፣ በጣም ጀግና፣ ቀልጣፋ፣ ትሁት ሴት ልጅ ናት። ብሩኬ እውነት ለመናገር ማለት ነው ሀይሚ ሴት ልጅ ናት። ስለዚህ ለሀይሚ ደግሞ አንተ ማሰብ አለብህ። አንዳንድ ጊዜ ነገሮችን አስበህ መናገር፣ የምታደርጋቸውን ነገሮች ትክክል ነህ፣ ትክክል አይደለችም፣ ለኔ የሚጠቅም ነው ወይስ ደግሞ ለኔ የሚጎዳ ነው ወይስ ደግሞ ምን አስባ ነው እቺ ልጅ ብለህ አንዳንዴ ሀይሚ የምታደርገው ነገር ለአንተ ስለሆነ ላንተ እያደረገች ስለሆነች አንተ ደግሞ ልትረዳት ይገባል እንጂ ሀይሚ እንድታዝን ሀይሚ እንድትሰበር ወይም ደግሞ ሀይሚ ወደ ኋላ እንድትቀር በቃላቶች ነገሮችን እንዲወሳሰቡ ማድረግ የለብም። ስትናገር አንተም ብዙ የሚያስቆጡ ነገሮችን አትናገር። አንዳንድ ጊዜ ሴት ልጅ እውነቴን ነው የምላችሁ የሆነ ነገር ሲነካት የሆነ ነገር ቃላቶች ይሰብሯታል፣ ቶሎ ትሰበራለች። እንደ ወንዶች በጣም ጠንካራ ምንም ያህል ጠንካራ ነን ብንልም ግን ደግሞ ሴት ልጅ ከሆነ ቶሎ የመሰበር ስሜት አለና ሀይሚዬ ደግሞ እንደዛ እንዳትሆን ብሩክ ያንተም በቻልከው አቅም ያው ጠበቅ እያደረክ ያዝ እያደረክ ቢሆን እጅግ በጣም ደስ ይለኛል ማለት ነው። ሀይሚዬ በርቺ፣ ቀጥይበት። የእውነት አንቺ ጀግና እንስት ነሽ። እውነቴን ነው የምላችሁና ከዚህ በኋላ ደግሞ ባትጣሉ ባትጨቃጨቁና አብራችሁ ሁሌም ብናያችሁ እጅግ በጣም ደስ ይለኛል። እኔ በበኩሌ ማለት ነው እውነቴን ነው የምላችሁ እኔ በጣም ነው ደስ የምትሉኝ። በቃ በርቱ፣ ቀጥሉበት፣ አይዟችሁ እላለሁ። ዳኒና ሶሲም አይዟችሁ፣ በርቱ፣ ግፉበት እና ለማንኛውም ውድ ቤተሰቦቼ ከልብ አመሰግናለሁ። ላይክ እና ሰብስክራይብ እያደረጋችሁ አብራችሁ ይሁኑ። አመሰግናለሁ።